አቤቱ ይቅርታ አቤቱ ይቅርታ ኪዳነ ምሕረት እመቤት እመቤት ኪዳነ ምሕረት እመቤት እመቤት ነይልን ነይልን ካለንበት ነይልን ነይልን ካለንበት ኪዳነ ምሕረት እመቤት እመቤት ኪዳነ ምሕረት እመቤት እመቤት ነይልን ነይልን ካለንበት ነይልን ነይልን ካለንበት ከሰማያት በላይ ካለው ከማደሪያስ ካለው ከማደሪያ ዘማሬ ለዘላለም ቤትሽ የምድር ፍጥረታት ማርያም ማርያም ሲሉሽ ማርያም ማርያም ሲሉሽ የቃልና እመቤቴ በሰረገላሽ ኪዳነ ምሕረት እመቤት እመቤት ኪዳነ ምሕረት እመቤት እመቤት ነይልን ነይልን ካለንበት ነይልን ነይልን ካለንበት ከጸጥታ ወደ ከፍቅር አውድማ ከፍቅር አውድማ ከሰላሙ መንደር ከእውነት ከተማ ዛሬ ለነቅድም ውዳሴ ሲሰማ ውዳሴ ሲሰማ ከሚካኤል ከገብርኤል ጋር ኪዳነ ምሕረት እመቤት እመቤት ኪዳነ ምሕረት እመቤት እመቤት ነይልን ነይልን ካለንበት ነይልን ነይልን ካለንበት ዘርፋፋ ቀሚስሽ ይውረድ ከሰማያት ይውረድ ከሰማያት እንባችን ይታበስ በአንቺ አማላጅነት የጽዮን ዝማሬ ተሞላሽ ነፍሳችን ተሞላሽ ነፍሳችን ነይ 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 እንደ አባቶቻችን እንደ አባቶቻችን ኪዳነ ምሕረት እመቤት እመቤት ኪዳነ ምሕረት እመቤት ነይልን ነይልን ካለንበት ነይልን ካለንበት ፍጥረታት ይልሉ በአንቺ አማላጅነት በአንቺ አማላጅነት የዘላለም ኪዳን አማኑኤል ሰጠሽ ትውልድና አምኖ ብፅዕት ይልሻል ብፅዕት ይልሻል እናቴ መመኪያዬ ምርኩዜ ሆን ምርኩዜ ሆነሽ እመቤት ኪዳነ ምሕረት እመቤት እመቤት ነይልን
የልብን ሲያዋዮሽ ሰምተሽ ዝማት ሰምተሽ ዝማት ችግረኛን አይቶ ልብሽ አይደክም ካይንሽ አፈነሽ ትደርሺለታለሽ ትደርሺለታለሽ ከሐዘን ከመከራ ታሳርፊዋለሽ ኪዳነ ምሕረት እመቤት ኪዳነ ምሕረት እመቤት ነይልን ካለንበት ነይልን ካለንበት እማችን ይቀበላል። ድምፃችሁ በአንድ ሰው ብቻ እንደ ራሔል ነው እልል እየተሰማ እና ሌሎቻችሁ እልልታ አታውቁም እንዴ? ኧረ እልል ብላችሁ አመስግኑ እንጂ። አዎ ልጆቻችሁን ማመስገን ካልቻላችሁና ሞራል መስጠት ካልቻላችሁ ተተኪ አይኖርምና አሁንም በድጋሜ ለሰንበት ትምህርት ቤታችን ለፍኖተ ጽድቅ ትምህርት ቤት ወጣቶች ዝማሬ መላእክት ያሰማልን፣ በእድሜ በጸጋ ይጠብቅልን። ዝማሬውን አቅርበውልናል። የዝማሬ መላእክት ያሰማልን ደግሞ እንግዲህ ልጆቻችሁን በሰንበት ትምህርት ቤት ማሳተፍና እንዲማሩ ማድረግ አንደኛው ይሄ ነው ጥቅሙና፣ ሌላው ቢቀር እግዚአብሔርን እንኳ ማመስገን ቢቀር ማለት ነው ራሳቸውን ጠብቀውና ራሳቸውን ሆነው እንዲኖሩ ማድረግ ቀላል አይደለም። ራሳቸውን ችለው ራሳቸውን ሆነው ከመኖር በላይ እንደ ካህናቱ እግዚአብሔርን ማመስገን ደግሞ ከዚያ በላይ ነው። ስለዚህ ካህናቱም ከዚህ በላይ ማመስገን ስለማይችል ነው። ስለዚህ ልጆቻችሁ በሰንበት ትምህርት ቤት ታቅፈው ሊያድጉ ሊኮተኮቱ ይገባል። የአራዳ ቋንቋ እየተማሩ ሳይሆን የእግዚአብሔርን ቃል እየተማሩ እንዲያድጉ ልጆቻችሁን በወንድሞቻችንና በእህቶቻችን መካከል ተገኝተው እንዲማሩ አድርጓቸው። ክረምት ነው የመጣው። አሁንም በድጋሚ በሰንበት ትምህርት ቤታችን ዝማሬ መላእክት ያሰማልን፣ በእድሜ በጸጋ ይጠብቅልን። እሺ አሁን በውጭ ያላችሁና ምናልባት መቀመጫው ያልተመቻችሁ ክርስቲያኖች ፊት ለፊት እዚህ የሚታያችሁ ምንጣፍ አንጥፈናል፣ ለመቀመጫ ለልጆችም ለእናቶችም የሚሆን። ምናልባት የወንበር እጥረት ሊኖር ይችላል። ዘመኑ አስቸጋሪና አስከፊ ስለሆነ እናንተም ማስቸገር ወንበር ግዙልን ይህን አምጡ ማለት እየተቸገርንና ትንሽ እየጨነቀን ስለሆነ ነው እንጂ የምንገለገልበት ማቴሪያል ትንሽ እጥረት አለ እና ጉባኤ ሲዘጋጅ በተለይ ከባድ ነውና የተቻላችሁና እግዚአብሔር የፈቀደላችሁ አቅሙ ያላችሁ ይህንን ብታደርጉ የእግዚአብሔርን ሕዝብ ማገልገል ማለት እግዚአብሔርን ማገልገል ነውና ይህንን እንድታደርጉ ቤተክርስቲያን ስም እንጠይቃችኋለን። አሁን ከዚህ ቀጥሎ ደግሞ አንድ የትምህርቱ መግቢያ የሚሆን መዝሙር በዚህ አያይዘን እንሄድና ከዚያ ወደ ዕለቱ ትምህርት እንሄዳለን። የዕለቱን ዝማሬ እንዲያቀርብልን በዚህ መድረክ ተገኝቶ የሚያገለግለን ወንድማችን ዘማሪ ዲያቆን ባርክልኝ ይሆናል። እሱ እንደ መላእክት በጣዕመ ዜማ የሚያመሰግንበትን እና እናንተ ደግሞ በእጆቻችንና በከንፈሮቻችን እልል እያለ እግዚአብሔርን የምናመሰግንበት ሰዓት ነው። አሁን መድረኩን ለዘማሪ ዲያቆን ባርክልኝና ለመንፈስ ቅዱስ ልቀለቃለሁ። ወደ ወንድማችን ይትባረክ እግዚአብሔር አምላክ አበዊነ አምላከ ቅዱሳን ለዚህ ሀብሳምስት ከዛት ሰዓት ክቡራን ሊቃውንተ ቤተክርስቲያን መምህራን ወንጌል በየማይረጋችሁ ወንድሞች ዲያቆናት፣ ወንድሞችና እህቶች፣ እናቶች፣ አባቶች፣ ሕፃናት በጠራን በሰበሰበን በእድሜያችን ላይ ተጨምሮ በቅዱስ ሰገነት ላይ ባቆመን አንድ አምላክ በሆነው በአብ በወልድ በመንፈስ ቅዱስም እንደምናመሻችሁ እንደምንቆያችሁ እንድናመሰግን የፈቀደልን ከያለንበት የጠራን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን።
አትለየንምና እናት ዓለማችን ቅድስተ ቅዱሳን ምዕራገ ጸሎት አቁራሪተ መዓት መዝገበ ረድኤተ ድንግል ማርያም ስሟ ለዘላለም ይክበር ይመስገን። እያሉ እያጨበጨብን እናመሰግናለን። ላመስግን የኔ ጌታ ላመስግን፣ ልቀኝልህ የኔ ጌታ ልቀኝልህ፣ ሕይወቴን ዝማሬ ትሩፋቴ የሰጠኸኝ ላከብርህ አባቴ፣ ሕይወቴን ዝማሬ ትሩፋቴ የሰጠኸኝ ላመስግን የኔ ጌታ ላመስግን ልቀኝልህ፣ ሕይወቴን ዝማሬ ትሩፋቴ የሰጠኸኝ ላከብርህ አባቴ፣ ሕይወቴን ዝማሬ ትሩፋቴ የሰጠኸኝ ከኔ ሆነህ የምከፍልህ ባይኖረኝ ከሰጠኸኝ መስጠት አይከብደኝም። ጥበብን የምስጋና መሰረቴ ዝማሬ ፈሰስከው በሕይወቴ፣ አንደበቴ የቃኘኸው ለምስጋና ይኸው ውሰድ ቅኝትህን እንደገና፣ አንደበቴ የቃኘኸው ለምስጋና ይኸው ውሰድ ቅኝትህን እንደገና። ጭብጨባ ላመስግን የኔ ጌታ ላመስግን ልቀኝልህ፣ የሰጠኸኝ እሷ ስጠኝ የከበረ መሰንቆህ፣ ዳዊት ስጠኝ የሚፈውስ በገናህ፣ መዝሙር ቅኔ ተምሬአለሁ ከአባቶቼ፣ ዘምራለሁ በፍቅር ተለክቼ፣ አንደበቴ የቃኘኸው ለምስጋና ይኸው ውሰድ ቅኝትህን እንደገና፣ አንደበቴ የቃኘኸው ለምስጋና ይኸው ውሰድ ቅኝትህን እንደገና። ላመስግን የኔ ጌታ ላመስግን፣ እጆቻችሁ ከፍ አድርጉ፣ ልቀኝልህ ሕይወቴን ዝማሬ ትሩፋቴ የሰጠኸኝ ላከብርህ አባቴ፣ ሕይወቴን ዝማሬ ትሩፋቴ የሰጠኸኝ ከምድር ላይ ከአፈር ስትፈጠር ከምስጋና የተለየ ስራ አለ። ቀንና ሌት በመቅደስህ እቆማለሁ፣ አምላኬ ሆይ ሳወድስህ እኖራለሁ። አንደበቴ የቃኘኸው ለምስጋና ይኸው ውሰድ ቅኝትህን አንደበቴ ይኸው ውሰድ ቅኝትህን አመስግን የኔ ጌታ ልቀኝልህ ልቀኝልህ የኔ ጌታ ልቀኝልህ፣ ሕይወቴን ዝማሬ ትሩፋቴ የሰጠኸኝ ላከብርህ
ለሕይወቴ ለዝማሬ ትሩፋቴ የሰጠህ እንዳከብር አባቴ እናቴ የለኝ ብዬ ፍጹም አልከፋ እኔስ አይቻለሁ ስትሆን በተስፋ ምድራዊ እናቴ ለጊዜ ነው ፍቅሯ አንቺስ ግን ልዩ ነሽ ኧረ ስንቱን ላውራ ማርያም ማርያም አልሰለችሽ ማርያም ማርያም አልሰለችሽ በልብ ጽናት ስለት አነሳሁ ያንን ታዘጋ ያን ደግነት እናቴ ሆይ ነሽ ኪዳነ ምሕረት እምዬ ሆይ ነሽ ኪዳነ ምሕረት ሲርበኝ መጥተሻል ሲጠማኝ ደርሰሻል የጎደለው ቤቴ በረከቱ ነሻል ጭንቄ ቀለለልኝ ሐዘኔ በራቀ ያስጨነቀኝ ጠላት ራሱ ተጨነቀ ዘንበላሽልኝ ስትል ጸሎቴ ዘንበላሽልኝ ስትል ጸሎቴ አልተጸየፍሽ ብቸኝነቴ ብቻችሁ አነሳሁ ያንን ሌት አልዘነጋው ያን ደግነት እናቴ ሆይ ነሽ ኪዳነ ምሕረት እምዬ ሆይ ነሽ ኪዳነ ምሕረት ስላለኝ ምክንያት እናቴ የለኝ ብዬ ፍጹም አልከፋ እኔስ አይቻለሁ ስትሆኝ በተስፋ ምድራዊ እናቴ ለጊዜ ነው ፍቅሯ አንቺስ ግን ልዩ ነሽ ኧረ ስንቱን ላውራ ማርያም ማርያም አልሰለችሽ ማርያም ማርያም አልሰለችሽ በልቤ ጽናት ስለታተምሽ አነሳሁ ያንን ሌት አልዘነጋው ያን ደግነት እናቴ ሆይ እምዬ ሆይ ነሽ ኪዳነ ምሕረት ስላለኝ ምክንያት ለሰው ተናግሬ ያልተረዳኝ ሰው እንባዬ ከምሬት ካሁን የሚፈሰው የቤቴ ግምና ሁሉ ስነግርሽ አዛኝት ነሽና ላዳልኝ ልብሽ አልረሳም መቼ ያንቺን ደግነት አልረሳም መቼ ያንቺን ደግነት ውለታ አለብኝ አልረሳም ያንን ሌት አልዘነጋም ያን ደግነት እናቴ ሆይ ነሽ ኪዳነ ምሕረት እምዬ ሆይ ነሽ ኪዳነ ምሕረት ስላለኝ ምክንያት እሺ በወንድማችን ላይ አድሮ ዝማሬውን ያሰማን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ወንድማችን ዲያቆን ዘማሪ ባርክልኝ ቃልዎትን ያሰማልን፣ ዝማሬ መላእክት ያሰማልን፣ የአገልግሎት ዘመኖትን ያርዝምልን። እሺ በድጋሚ ልብላችሁ ምስጋናውን እሺ ቅዝቃዜው ነው መሰለኝ እንግዲህ ይብቃሽ። አሁንም በርቀት ያላችሁ ቀረብ ቀረብ በሉ፣ ወንበር አለ፣ ምንጣፍ ተነጥፏል ለልጆቻችሁ። ስለዚህ የራቃችሁ ግቡ፣ ወደ ውስጥ ቀረብ ቀረብ በሉ። አሁን የእግዚአብሔርን ቃል የምንማማርበት ሰዓት ላይ ነው የደረስነውና ቀረብ ብላችሁ ቃሉን እንድትሰሙ ቤተክርስቲያን ስም እንጠይቃለን። እንግዲህ ከዚህ ቀጥሎ ያው የተሰባሰብንበት ዓላማ አስቀድመን በዝማሬ በወንድማችን በዝማሬ ቀስ ቀስ እያልን ወደ ወንጌሉ ደርሰናልና
አሁን ወንጌሉን ለሁላችንም የሚነገርበት ሰዓት ላይ ነው። ታዲያ እናንተ ደግሞ ድናችሁን ሰብስባችሁ የተበተነውን ልባችሁን አንድ አድርጋችሁ ፊት ለፊት ቀረብ ብላችሁ ቃሉን እንድትሰሙ አሁንም በአክብሮት እንጠይቃለን። ከዚህ ቀጥሎ የፈረንሳይ አንቀጸ ምሕረት ቅዱስ ሚካኤል ካቴድራል ሰባኬ ወንጌል እና የሀገረ ስብከታችን የቅዱሳት መጻሕፍት ትርጉም አባል የሆኑት መጋቤ ሐዲስ ጥላሁን ከበደ በመካከላችን ሊያስተምሩን ተገኝተዋል። እንግዲህ ይህን ቦታ ቆራርጦ መምጣት፣ ይህን አቀበት ጥሶ መምጣት ማለት የቤተ ክርስቲያን ልጆች የድንግል ማርያም ፍቅር በውስጣቸው ስላለ ያስተማረችንን የመከረችንን የገሰጸችንን ለቁም ነገር ያበቃችንና ያበቃቻቸው አባቶቻችን ለክብርም ያደረሰቻቸው ምዕመናንንም በጸሎቷ ተማምነው የምትጠብቃቸው ከምጣቸውና ከችግራቸው የምትደርስላቸው እናታችን አስበን ነው የተገናኘነውና ስለዚህ መምህር ይህን ቦታ ተጉዘው መጥተው እናንተ እንዳትበተኑ። ስለዚህ መምህራችን ሊያስተምሩም በመካከላችን ተገኝተዋል። መምህራችን የሚናገሩበትን አንደበት እኔና እናንተ ደግሞ የምንሰማበትን እዝነ ልቦናና ንጹሕ አእምሮ እንዲያድለን እግዚአብሔር ይፍቀድልን። አሁን መድረኩን ለመምህራችንና ለመንፈስ ቅዱስ ለቃል ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አቤቱ አምላካችን ቅዱስ እግዚአብሔር ሆይ ይህን ሰዓት በዚህ አንተ ባከበርከው በቅድስና ስፍራ እንድንገኝና ቅዱስ ቃልህን እንድንመገብ ቤቶቻችንን ዘግተን በተቀደሰው ቤትህ ስለሰበሰብከን ደግሞም ከዓለም ውጣ ውረድ ተለይተን በአንተ ቤት የሚሰጠውን ሰማያዊ ማዕድ እንድንካፈል ስለፈቀድክልን አምላካችንና አባታችን ቅዱስ እግዚአብሔር ሆይ ክብርና ምስጋና አምልኮትና ውዳሴ ለተቀደሰው ስምህ ከምድር እስከ አርያም ድረስ ይሁን ለዘላለሙ አሜን። የተወደዳችሁ የተከበራችሁ አዕይንተ እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ ዘማሪያን፣ መምህራን ወንጌል፣ የሰንበት ትምህርት ቤት ወጣቶች ከሩቅም ከቅርብም በዚህ ዕለት በዚች በተባረከች ቦታ የተገኛችሁ ኦርቶዶክሳውያን የተዋህዶ ልጆች በልዑል እግዚአብሔር ፍጹም የሆነ ሰላምታ ቃል እንደምን ዋላችሁ? እንደምን ዋላችሁ? እንደምን ቆያችሁ? እንድናመሰግነው በቤቱ ጥላ ስር የሰበሰበን አምላካችን አባታችን ቅዱስ እግዚአብሔር ስሙ ይመስገን። ክብር ምስጋና ለስሙ ይሁን። እንግዲህ ያለንን ደቂቃ በአግባቡ ተጠቅመን እርሱ እግዚአብሔር መንፈስ ቅዱስ የሚያቀብለንን የሕይወት ማዕድ እንካፈላለን። ሁላችሁም ተረጋግታችሁ አረፍ ብላችሁ ጊዜያችሁን ለቃሉ ሰጥታችሁ
አዎ ይታወቃል። የመጣንበት ዋነኛ ዓላማ በረከት ለማግኘት ነው፣ ረድኤት ለማግኘት ነው። ደግሞም ቅዱስ ቃሉን ተመግበን ለመግባት ነው እና ይህን ዓላማ ተግባራዊ ማድረግ እንድንችል አምላካችን እግዚአብሔር ሁላችንንም ይርዳን። የቅዱሳን አባቶቻችን በረከታቸው፣ ረድኤታቸው፣ ገድላቸው፣ ትሩፋታቸው ከእያንዳንዳችን ጋር እንዲሆን አምላካችን እግዚአብሔር ውድ ፈቃዱ ይሁንልን። ባለችን አጠር ያለች ደቂቃ በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ያለውን ቅዱስ ወርቃማ የሆነ የእግዚአብሔር ቃል መነሻ እናደርጋለን። የቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 28 ተፈስሒ ፍስሕት ኦ ምልዕተ ጸጋ። እስቲ ሁላችሁም ከኔ ቀጥላችሁ አሁን በአማርኛ የምላችሁን ትናገራላችሁ። ከሴቶች መካከል ተለይተሽ በሉ። ሁላችሁም የተባረክሽ ነሽ። መልካም፣ ወደ ግዕዙ ርዕሳችን እንምጣ። ጸጋ የሞላብሽ ሆይ በሉ። ምነው ድምጻችሁ ዝሏል? ጸጋ የሞላብሽ ሆይ ደስ ይበልሽ። እስቲ ከግዕዙ ጋር ምን እንላመድ? ተፈስሒ ፍስሕት በሉ እስቲ። ኦ ምልዕተ ጸጋ። አዎ የአፋችን መክፈቻ ነው ግዕዝ ቋንቋ፣ ባለውለታችን ነው። ይህች ቤተ ክርስቲያን ለዘመናት ታሪኳን ያቆየችበት ቋንቋችን ነውና ዕለት ዕለት ልንጠቀም ይገባል። አምላካችን እግዚአብሔር በዚህ ኃይለ ቃል እንዲመክረን እንዲገስጸን መልካም ፈቃዱ ይሆንልን። ያለችንን አጭር ደቂቃ በቃሉ እንቆያለን። አምላካችን እግዚአብሔር የራቀውን አቅርቦ የቀረበውንና ደግሞ ለኛ ጠጠር ያለውን በሚገባን ልክና መጠን እንዲያስረዳን መልካም ፈቃዱ ይሆንልን። አምላካችን እግዚአብሔር ሁላችንንም ይባርከን። እንኳን አደረሳችሁ። ዛሬ ዕለቱ የእመቤታችን የቅድስት ድንግል ማርያም የቅድስት ኪዳነ ምሕረት ወርሃዊ መታሰቢያ በዓል ነው እና ልዩ ቀናችን ነው። እንኳን ለማምላክ ዕለት በሰላም አደረሳችሁ። ሌላ ብዙ ቀናት የሚያስደስቱ ቀናት አሉ። ነገር ግን ለኛ ለክርስቲያኖች የእግዚአብሔር ስም የሚከብርበት የእግዚአብሔር ቃል የሚነገርበት ልዩ ቀናችን ነው እና በታሪካችን ከማንረሳቸው ቀናት መካከል እንዲህ ያሉት ቀናት በልባችን ተመዝግበው ይኖራሉ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እንኳን አደረሳችሁ። ጸጋን የሞላብሽ ሆይ፣ ጸጋ የሞላብሽ ሆይ ደስ ይበልሽ። ይህንን ቅዱስ የሆነ ሰማያዊ የሆነ መለኮታዊ የሆነ ሕይወትን የሚለውጥ ቃል የተናገረው የእግዚአብሔር መልአክ ገናናው መልአክ ቅዱስ ገብርኤል ነው። ስሙ ለዘላለም የተመሰገነ ይሁን። ይሄ ቅዱስ ቃል መሰረታዊ መነሻው ከሰማይ ነው። ይህን ቅዱስ ቃል የተናገረው የእግዚአብሔር መልአክ ከሰማይ ከእግዚአብሔር ዘንድ ተልኮ ነው ይለናል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። በዚህ አንጻር ቃሉ የእግዚአብሔር ቃል ነው። መልእክቱ የእግዚአብሔር መልእክት ነው። ሰማያዊ መልእክት ነው። ይህን ቃል ለማብሰር ለመናገር የእግዚአብሔር መልአክ ቅዱስ ገብርኤል ከላይ ከሰማይ ተልኮ ወደ ቅድስት ድንግል ማርያም መጣ ነው የሚለን። መልአኩ ቅድስት ድንግል ዘንድ እንደደረሰ የተናገረው ቃል ምን የሚል ነበር? ጸጋ የሞላብሽ ሆይ ደስ ይበልሽ የሚል ነበር። አምላካችን እግዚአብሔር በዛሬው ዕለት በዚህ ኃይለ ቃል የእመቤታችን የቅድስት ድንግል ማርያምን ጸጋ የምንዳስስበት የምናውቅበት
መሰረታዊውን መንፈሳዊ ዕውቀት ልባችን ላይ ጽፈን ወደ ቤቶቻችን እንድንገባ ስለፈቀደ ክብር ምስጋና ለስሙ ይሁን። እመቤታችን ቅድስት ድንግል ማርያም ዘንድ በእርግጥ ስለ ቅድስት ድንግል ማርያም በርካቶች አባቶች ጽፈዋል፣ ተርግመዋል፣ ዘምረዋል፣ አወድሰዋታል። እኛ ዛሬ በዚች አጠር ባለች ደቂቃ ስለ እመቤታችን ስለ ቅድስት ድንግል ማርያም በምላት እንናገር ብለን አይደለም። ነገር ግን የዛሬ ትምህርታችን ከእመቤታችን አስደናቂ ነገሮች መካከል አንዱን ብቻ ጸጋ የሞላብሽ የሚለውን በዝርዝር እንመለከታለን። ጸጋ ማለት ምን ማለት ነው? የእመቤታችን ልዩ ጸጋዋ እንዴት ይገለጻል? እኛስ በሕይወታችን ስለ እመቤታችን ልዩ የሆነውን ነገር ምን ያህል አውቀናል የሚለውን እንዳስሳለን። አምላካችን እግዚአብሔር ለእያንዳንዳችን ልቦናችንን ሰብሰብ አድርገን እግዚአብሔርን መስማት እንድንችል ይፈቀድልን። እግዚአብሔር እያንዳንዳችንን በዚህ ሰዓት እንግዲህ በዚህ ኃይለ ቃል ይመክረናል። ስለ እመቤታችን ስለ ቅድስት ድንግል ማርያም ክብር፣ ስለ እርሷ ቅድስና፣ ስለ እርሷ ንጽሕና ከተናገሩ በርካቶች የቅድስት ቤተ ክርስቲያን አባቶች፣ የቅድስት ቤተ ክርስቲያን አገልጋዮች እንዲሁም ደግሞ በተለይም በዋናነትም በሦስቱም ዓለማት በዓለመ መላእክት፣ በሰዎች ዓለም፣ በማኅፀነ ዓለም ምስክር ከሆኑት መካከል ሦስቱን ብቻ አንስተን እንዳስሳለን። የመጀመሪያው የእግዚአብሔር መልአክ ቅዱስ ገብርኤል ነው። ቅዱስ ገብርኤል ከሰማይ መጣ። ከዚያ በቅድስት ድንግል ፊት ቆሞ ጸጋን የተመላሽ ሆይ ደስ ይበልሽ የሚል ሰላምታን ሰጣት። ቅድስት ድንግል ማርያም ይህን ሰላምታ በሰማች ጊዜ እጅግ አስገራሚ ሰላምታ ስለነበር እንዲያውም ከቃሉ የተነሳ ከንግግሩ የተነሳ ደነገጠች ነው የሚለው እና ከፍ ያለ ሰላምታ ነበር። ቀጥሎ ደግሞ ወንድ ልጅ ትወልጃለሽ፣ ስሙንም አማኑኤል ትይዋለሽ እያለ ስሙንም ኢየሱስ ትይዋለሽ እያለ ይናገራት ነበር። ቀጥሎ የተናገራቸው ነገሮች ደግሞ አስገራሚዎች ነበሩ። እንዴት ያለ ሰላምታ ነው አለች ቅድስት ድንግል ማርያም። እንዴት ያለ ምንድን ነው ሰላምታ ነው? እንግዲህ የቅድስት ድንግል ማርያምን ክብር ከገለጹት መካከል አንዱ የእግዚአብሔር መልአክ ቅዱስ ገብርኤል ነው። በዚሁ በሉቃስ ወንጌል ዝቅ ብለን ደግሞ ስናነብ በሌላ ቦታ በተለይ በምዕራፍ 1 ቁጥር 41 ላይ እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ቅድስት ድንግል ማርያም ወደ ተራራማው አገር ወደ ተራራማው ስፍራ ቅድስት ኤልሳቤጥን ዘመዷን ለመጠየቅ እንደሄደች ቅዱስ ቃሉ ያስነብበንና ልክ ቅድስት ድንግል በኤልሳቤጥ ደጃፍ በደረሰች ጊዜ ቅድስት ኤልሳቤጥ ድንግል ማርያምን ለመቀበል ወደ ውጭ ወጣች፣ ደጃፍ ላይ ተገኘች። በዚህ ሰዓት ቅድስት ድንግል ማርያም ሰላምታን አቀረበችላት ነው የሚለን። ለማን? ለቅድስት ኤልሳቤጥ። ታዲያ የቅድስት ድንግልን ሰላምታ ኤልሳቤጥ በሰማች ጊዜ ይለናል። ተመልከቱ፣ የማንን ሰላምታ? የእመቤታችን የቅድስት ድንግል ማርያምን የሰላምታ ድምፅ በሰማች ጊዜ ቅድስት ኤልሳቤጥ ማለት ነው። እርሷ ብቻ አልነበረችም ስትሰማ የነበረው፣ በማህፀኗ የነበረው ቅዱስ ዮሐንስ ጽንሱ ይህንን የሰላምታ ቃል ይሰማ ስለነበር በዚህ የሰላምታ ቃል በዚህ የድንግል ማርያም የሰላምታ ንግግር እርሱ ደግሞ ተደስቶ በማህፀኗ
ዘለለ ይለናል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። በማህፀኗ ሰገደ ይለናል። በደንብ አስተውሉ። ያሁኑ ደግሞ እጅግ አስገራሚ ነው። ተመልከቱ። በማህፀን ያለን ጽንስ ያዘለለ ክብር አላት ድንግል ማርያም። ወረድ ብለን ደግሞ ስንመለከት ቅድስት ኤልሳቤጥ በራሷ ይህንን ልዩ ተአምር፣ ይህንን ልዩ ክስተት፣ ልዩ ድርጊት ከተከታተለች በኋላ ምንድን ነው ያለችው? የጌታዬ እናቱ ወደ እኔ ትመጪ ዘንድ እንዴት ይሆንልኛል አለች። እስቲ ይህን ቃል በሉላችሁም። የጌታዬ እናቱ በሉ እስቲ። ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? የሰላምታሽን ድምፅ በሰማሁ ጊዜ ጽንሱ በማህፀኔ በደስታ ዘሏልና አለች። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አያችሁ፣ በሷ ማህፀን ውስጥ እግዚአብሔር የሰራውን ድንቅ ስራ ኤልሳቤጥ ለቅድስት ድንግል ማርያም ነገረቻት። ደግሞም ክብሯን እየገለጸች እንዴት አንቺ ወደ እኔ ትመጫለሽ? እኔ ወደ አንቺ መምጣት ሲገባኝ እያለች ይህን ከዘረዘረች በኋላ የጽንሱን ነገር ደግሞ ነገረቻት። ይገርማል። ተመልከቱ። ቀጥላ በመቀጠል ምንድን ነው ያለችው ቅድስት ኤልሳቤጥ? ከሴቶች መካከል ተለይተሽ የተባረክሽ ነሽ አለች። እስቲ ይህን ቃል በሉ ሁላችሁም። ከሴቶች መካከል አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የቅድስት ኤልሳቤጥ ንግግር ነው። ተመልከቱ። ከሴቶች መካከል አለች። ስንጠቀልለው የእነዚህን የሦስቱን አካላት ምስክርነት ስለ ድንግል ማርያም እነርሱ የመሰከሩትን ስንጠቀልለው ቅድስት ድንግል ማርያም በቅዱስ ገብርኤል አንጻር ሰማያውያን ሁሉ የሚያመሰግኗት እናት መሆኗን እንረዳለን። ማን የሚያመሰግኗት? በሰማይ የከበረች የተመሰገነች እናት መሆኗን እንመለከታለን። በሰማይ ብቻ አይደለም። ቅድስት ኤልሳቤጥ ደግሞ ምድራውያንን ሁሉ በመወከል እመቤታችን ቅድስት ድንግል ማርያምን አንቺ ከሴቶች መካከል የተባረክሽ ነሽ ብላታለች። ተመልከቱ። ከሴቶች የተለየ ክብር አላት ድንግል ማርያም። የተለየ ክብር። ያ ክብር ምንድን ነው? ያ ጸጋ ምንድን ነው የሚለውን በዝርዝር እንመለከታለን። አንድ በአንድ እንመለከታለን ከኛ ሕይወት ጋር እያነጻጸረ። አዎ በእርግጥ ያለንበት ዘመን ከድንግል ማርያም ጋር የሚያገናኙንን ሰንሰለታማ የሆኑ መስመሮች የመቆራረጥ ስራ ስለሚሰራባቸው ስለ ቅድስት ድንግል ማርያም ብዙም እንዲነገር የማይፈለግበት ዘመን ላይ ነን። ግን ማወቅ ተገቢ ነው። ማወቅ አለብን። ከድንግል ማርያም ክብር የበለጠ ለኛ የተሻለ የሚባል ምንም ነገር ስለሌለ ማለት ነው። እና ቅድስት ኤልሳቤጥ ምድራውያንን ትወክላለች። በማህፀን የነበረው ቅዱስ ዮሐንስ ደግሞ በማህፀን ያሉ ገና ያልተወለዱ ሽሎችን፣ በማህፀን ያሉ በፅንስ ዓለም ያሉትን ሁሉ ይወክላል። ስለዚህ የቅድስት ድንግል ማርያም ክብር በማህፀንም ዓለም በምድራውያንም ዘንድ በሰማያውያንም የተከበረች የተቀደሰች ታላቅ የሆነች እናታችን ናት። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ይህንን በልባችን ላይ ልንመዘግብ ይገባል ማለት ነው። ከዚህ የተነሳ ነው እኛ ኢትዮጵያውያን ቅድስት ድንግል ማርያምን መጽሐፍ ቅዱስ እውነታውን ስለሚያስረዳን ይሄ የገባን ሰዎች ስለሆነ ቃለ እግዚአብሔር ስለ ቅድስት ድንግል ማርያም በዚህ መልኩ መዝግቦ ዕለት ዕለት እንድንረዳ ስላስቀመጠልን እርሱን መነሻ አድርገን ነው ዛሬ በወንጌል ስብከታችን ውስጥ የቅድስት ድንግል ማርያምን ክብር የምንገልጸው ማለት ነው። ይህን እውነት ልባችን ላይ ማስቀመጥ እንድንችል እግዚአብሔር አምላክ ይርዳል። እመቤታችን ቅድስት ድንግል ማርያምን በሚመለከት ልዩ የሚያደርጋት ብዙ ነገሮች አሉ። ልዩ ከሚያደርጓት ነገሮች መካከል አንዱና የመጀመሪያው እመቤታችን ቅድስት ድንግል ማርያም ከምድራውያን ፍጥረታት ሁሉ የተለየች፣ እያስተዋላችሁ ነው፣
ከምድራውያን ፍጥረታት ሁሉ የተለየች ደግሞም አምላክን ለመውለድ የተዘጋጀች እመ እግዚአብሔር እመ አምላክ ለመሆን የተዘጋጀች የታሰበች ናት። ዕለት ዕለት የእመቤታችን የቅድስት ድንግል ማርያም ተአምር በዕለተ ሰንበት በቤተ ክርስቲያን ሲነበብ ከምንሰማቸው አስገራሚ የሆኑ ቃላት መካከል አንዱ ምንድን የሚለው እመቤታችን ቅድስት ድንግል ማርያም በአምላክ ልቦና ታስባ ትኖር ነበር የሚለው ነው። እግዚአብሔር አምላክ ስሙ የተባረከ ይሁን። በማን ልቦና ታስባ? በአምላክ ልቦና ታስባ ትኖር ነበር ይላል። እግዚአብሔር ዓላማ አለው። ይሄንን ፍጥረት ምድራውያን ሰዎችን ከኃጢአት ለመነጠል እኛን ከኃጢአትና ከግፍ ነፃ ለማውጣት የመንግስቱ ልጆች ለማድረግ እኛን ለማዘጋጀት ሲባል ለእኛ መዳን ምክንያት ማን ሆነች? ቅድስት ድንግል ማርያም። እርሷን አዘጋጃት። በደንብ አስተውሉ። ይህ አስገራሚ ነገር ነው። ለብዙ ሰዎች ጥያቄ ሊሆን ይችላል። እንዴ ሌሎቻችንን ለኃጢአት ነው ወይ ያዘጋጀው እንል ይሆን? አይደለም። የእመቤታችን የቅድስት ድንግል ማርያምን ጸጋ ስንመለከት ብዙ ሰዎች ባለ ብዙ ጸጋ ሆነው ተፈጥረዋል። ነገር ግን የእመቤታችን የቅድስት ድንግል ማርያም ጸጋ በእጥፍ የጨመረ፣ ተመልከቱ፣ በእጥፍ የጨመረ ከሌሎች ጋር የማይነጻጸር ልዩ ጸጋ አላት። እመቤታችን ቅድስት ድንግል ማርያምን ወላዲተ አምላክ እንላለን። እስቲ ሁላችሁም ይሄን ቃል በሉት፣ ወላዲተ አምላክ በሉ እስቲ። እመቤታችን ቅድስት ድንግል ማርያም የወለደችው አምላክን ነው። አምላክን ነው። እመቤታችን ቅድስት ድንግል ማርያም የወለደችው ፈጣሪዋን ነው። ብዙም የማያስገርም በዓለም ላይ ስለዚህ ከመውለድ ጋር በተገናኘ የምንመለከታቸው ነገሮች አሉ። አዎ ነገስታትን የሚወልዱ አሉ፣ ባለስልጣን የሚወልዱ አሉ፣ የከበሩ ሰዎችን የወለዱ እናቶች አሉ። ግን ከከበሩትም በላይ የከበረው ከነገስታትም በላይ ንጉስ የሆነው የነገስታት ንጉስ የአማልክት አምላክ ሰማይና ምድርን ጠቅልሎ የሚገዛውን የወለደች ድንግል ማርያም ግን አምላክን የወለደችው። ይሄ ብልጫ ነው። ተመልከቱ። ሰዎች ሰዎችን ይወልዳሉ፣ አዎ። ነገር ግን እርሷ ፈጣሪዋን የወለደችው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ይሄ የተለየ የእመቤታችን የቅድስት ድንግል ማርያም ምኗ ነው ማለት ነው? ጸጋዋ ነው። አምላክን የወለዱ ሴቶች በምድራችን የሉም። የወለደችው ያለ ድንግል ማርያም ማለት ነው። እየሰማችሁ ነው? ድንግል ማርያም የወለደችው ማንን ነው? ማንን ነው? ምን ነው ድምጻችሁ ኮስሷል? ከፍ አድርጋችሁ ተናገሩ። ማንን የወለደችው? አዎ ምድራውያን ሴቶች ነገስታትን ይወልዳሉ። አይገርምም? ምድራውያን ሴቶች ታዋቂ ሰዎችን ያስገኛሉ። አዎ ድንግል ማርያም ልዩ ነገሯ ፈጣሪዋን ወለደችው። ወደ ሁለተኛው የእመቤታችን ጸጋ እንሂድ። እመቤታችን ቅድስት ድንግል ማርያም በእግዚአብሔር ፊት በከፍተኛ ክብር የታዩ የገነኑ ስመጥር የሆኑ ሴቶች አሉ በዓለማችን ላይ። የእመቤታችን ክብር ግን ይለያል። እርሷ በእግዚአብሔር ፊት ሞገስ ያላት፣ በእግዚአብሔር ፊት ባለሟልነት ያላት፣ በእግዚአብሔር ፊት እንደ እርሷ የከበረ የሌለ ባለ ብዙ ጸጋ ናት ድንግል ማርያም። ባለ ብዙ ጸጋ። እዚህ ደረጃ ላይ የደረሱ ሴቶች የሉም። በእግዚአብሔር ፊት ሞገስን ያገኙ። ይሄ የተለየ የእመቤታችን ጸጋ ነው። ሌላኛው የእመቤታችን የቅድስት ድንግል ማርያም የተለየ ስጦታዋ ምንድን ነው ያለ እንደሆነ እመቤታችን ቅድስት ድንግል ማርያም ምክንያተ ድኂን እንላታለን። በሉ ይህን ቃል ምክንያተ ድኂን በሉ ሁላችሁም። የመዳናችን ምንድናት? ምክንያት ናት። ከዚህ የተነሳ ሊቃውንቱ ምን ይሏታል? ዳግሚት ሔዋን ይሏታል። ዳግሚት ሔዋን የተባለበት ምክንያት ምንድን ነው? የመጀመሪያዋ ሔዋን ሞትን በዓለም ላይ አውጃለች። አትብይ የተባለችውን በላች። ከዚያ ሞትን አመጣች።
ዳግሚት ሔዋን የሔዋን ምትክ ሁለተኛዋ ሔዋን ድንግል ማርያም ደግሞ ሕይወት የሚሰጠውን መድኃኒት የሆነውን መድኃኔዓለምን አስገኘች። ክብር ምስጋና ለአምላካችን ለእግዚአብሔር። ልዩ ነገሯ ነው። ተመልከቱ፣ የተለየ ነገሯ ነው። የእመቤታችን ልዩ ስጦታዎች ከምንላቸው አንዱ ይሄ ነው እና እንዲያውም ምንድነው የሚለው እመቤታችን ቅድስት ድንግል ማርያም ለኛ መዳን ምክንያት መሆኗል ታላቁ ነቢይ ኢሳይያስ በዚህ በምዕራፍ 1 ቁጥር 9 ላይ ምንድነው ያለው? አሸናፊ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን ገሞራንን በመሰልን ነበር አለ። ማንን ባያስቀርልን ኖሮ? ዘር ባያስቀርልን ኖሮ። ይቺ ቅድስት ዘር ድንግል ማርያም ናት። ከዚህ የተነሳ ምን እንላለን እኛ? ምክንያተ የመዳናችን ምክንያት ናት ድንግል ማርያም። ይህ ልዩ ስጦታዋ ነው። ይሄ ሲገባን ነው እኛ ስለ ድንግል ማርያም በእርግጥ የእሷ የተለየ ስጦታዎቿ አንድ በአንድ ሲገባን ነው ያን ጊዜ ስለ ወላዲተ አምላክ ከልብ መናገር የምንደፍረው። ይሄን እስካልገባን በውስጣችን እስካልመዘገብን ድረስ ምንም መስሎ አይታየንም ማለት ነው። ሌላው የእመቤታችን ልዩ ስጦታዋ እናትነትን ከድንግልና ጋር አስተባብራ መያዟ ነው። እስቲ ይህን ቃል በሉት ሁላችሁ። እናትነትን ከድንግልና ጋር አስተባብራ የያዘች ናት ድንግል ማርያም። ተመልከቱ፣ እናትነትን ከምን ጋር የሚገርም ነው። ይሄ ደግሞ እጅግ አስገራሚ። ምድራውያን ሴቶች ይህን እድል አላገኙም። ድንግል ማርያም ግን እናትነትን ከድንግልና ድንግልናን ከእናትነት እንዴት ያለ ስጦታ ነው! እጅግ አስገራሚ እኮ ነው እንዴ! ሌሎች ሴቶች ከወለዱ በኋላ እናቶች ናቸው። እናቶች ከሆኑ በኋላ ደናግል አይባሉም። በዓለም ታሪክ በየትኛውም መንገድ ብንሄድ ይህንን ማረጋገጥ የምንችለው የእመቤታችን የቅድስት ድንግል ማርያምን ጸጋ እጹብ ድንቅ ከማለት ባለፈ የተለየ ነገር ማለት አንችልም ማለት ነው። እና እመቤታችን ቅድስት ድንግል ማርያም እናትም ናት፣ ምንም ናት፣ ድንግልም ናት። ይህንን ከተቀበልን፣ ይሄ ከገባን የእመቤታችን የቅድስት ድንግል ማርያምን ክብር መናገር ብዙም አይከብድም። ግን ይሄ እንዴት እንደሚያስደንቅ አያችሁ! እናትነትን ከድንግልና ድንግልን እናትን መባል። ምድራውያን ሴቶች እንዲህ ተብለዋል እንዴ? ተብለዋል። ሰምታችሁ ታውቃላችሁ? እናትን ድንግልን የሆነች እናት አለች፣ በዓለም ላይ ተፈጥራለች፣ በዓለም ላይ ተገኝታለች። ከማን ውጪ? ከማን በስተቀር? ከእመቤታችን በስተቀር። ይሄ የተለየ የእመቤታችን ስጦታ ነው ማለት ነው። ሌላው የእመቤታችን ልዩ ስጦታ ዘላለማዊ ድንግልና። እስቲ ይሄን ቃል በሉላችሁ። ዘላለማዊ ድንግልና። እንደ እመቤታችን እንደ ቅድስት ድንግል ማርያም ዘላለማዊ ድንግልና ስጦታ የተሰጣት ሴት ከምድር የለችም፣ ከምድርም የለችም። እንደ እመቤታችን ይሄ የተደረገላት ሴት ከዚህ በፊትም አልነበረችም፣ ዛሬም የለችም፣ ወደፊትም አትኖርም። ይሄ የእመቤታችን ልዩ ስጦታዋ ነው። ተመልከቱ፣ ልዩ ስጦታ። ለዚያውም እኮ ስለ ድንግልናዋ በመጽሐፍ ቅዱስ ቁልጭ ብሎ እናነባለን። በዚህ በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ነቢዩ ምንድን ነው ያለው? ድንግል በድንግልና ትጸንሳለች አለ። ድንግል በምን? በድንግልና ትጸንሳለች። ይሄን ወደ ማብራራቱ አንሄድም። ሁለተኛው ጥቅስ ጋር ደግሞ እንዲህ ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 2 ላይ የተዘጋች በር አለ። ይሄን ቃል በሉስ። የተዘጋች ምን በር? ከኃያላን ጌታ በቀር ማንም ወደ እርሷ ገብቶ የወጣ የለም አለ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ማንም ወደ እርሷ ገብቶ የወጣ የለም። ይሄ የእመቤታችንን ዘላለማዊ ድንግልና የሚገልጽ ነው። ተመልከቱ። ደግሞም
ዝቅ ብለን በአዲስ ኪዳን ካሉት መጻሕፍት መካከል የቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 34 ላይ ስናነብ ድንግል ማርያም ራሷ የተናገረችው ነገር አለ። ስለ ድንግልናዋ ምንድን ነው ያለችው? ወንድ ሳላውቅ ይሄ እንደምን ይሆንልኛል? እየሰማችሁ ነው? ምን ሳላውቅ ወንድ ሳላውቅ ማለት ምን ማለት ነው? እኔ ድንግል ነኝ ነው። እንደዛ ነው የተናገረችው። ስለዚህ የእመቤታችን ድንግልና ስለዚህ ነገር ስናነሳ እመቤታችን ቅድስት ድንግል ማርያም ከመውለዷ በፊት ድንግል ናት። በወለደችበት ሰዓት ወይም በወለደችበት ጊዜ ድንግል ናት። ከወሊድ በኋላ ወይም ከወለደችበት ጊዜ በኋላ ያለው ጊዜ ድንግል ናት። እንዲህ ያለውን ድንግልና አምላካችን እግዚአብሔር የሰጠው ለማን ብቻ ነው? ለማን ብቻ ነው? ይሄ ነው አስገራሚ ነገር። የእመቤታችን ቅድስና አስገራሚ፣ እጅን በአፍ የሚያስጭን እንዴት ሊሆን ይችላል ብለው ሰዎች ሊጠይቁ ይችላሉ። ግን ማን አደረገው? እግዚአብሔር አደረገው። የእመቤታችንን ድንግልና ስንወስድ ደግሞ በሁለት መንገድ ሌላ መመልከት እንችላለን። በሁለት መንገድ አንዱ እመቤታችን ቅድስት ድንግል ማርያም በስጋዋም ድንግል ናት። እየሰማችሁ ነው? በምኗ? በስጋም ድንግል ናት። ሁለተኛ ደግሞ በሐሳብም ድንግል ናት። ድንግል በከልኤ የምንለው ከዚህ የተነሳ ነው። በስጋም በሐሳብም። ሰዎች የሚቸግራቸው ይሄ ነው። ምናልባት አንዳንዶች ከማግባታቸው በፊት በስጋ ደናግል ሊሆኑ ይችላሉ። ካገቡ በኋላ ግን በስጋ ደናግል መሆን በፍጹም አይቻልም። ግን እጅጉ ከባድ እመቤታችን ደግሞ በዚህ በስጋ ድንግልና እንኳን ባይሆን በሐሳብ ድንግል መሆን ደግሞ ከባድ ነው። በተለይ ዛሬ ይሄ አይናችን በሚቀላውጥበት በዚህ ዘመን የብዙዎቻችን የሐሳብ ድንግልና የለም ማለት ይቻላል። እመቤታችን ቅድስት ድንግል ማርያም ግን በስጋም በሐሳብም ምንድን ናት? ይሄ ነው ልዩ ስጦታዋ። ለማንም አልተደረገም። ለእመቤታችን ግን ይሄ ተደርጓል። ሌላው የእመቤታችን ልዩ ስጦታዋ ንጽህናዋ ነው። እስቲ ንጽህናዋ በሉላችሁ። ከንጽህናዋ ጋር በተገናኘ የእመቤታችን ልዩ ነገሯ ምንድን ነው የሚለውን እንመልከት። ከዚያ በፊት ግን ገና በትንቢት መነጽርነት ጠቢቡ ሰሎሞን በዚህ መኃልየ በሚለው መጽሐፉ ላይ እንዲህ ብሎ አስቀምጧል። በእርግጥ በትንቢት መነጽርነት በትርጓሜ የምናዋድደው የምናገናኘው ነው። ምንድን ነው ያለው? ሁለንተናሽ ውብ ነው ነውርም የለብሽም ማለት። እስቲ ሁላችሁም ሁለንተናሽ በሉ። ውብ ነው ነውርም የለብሽም። ነውርም የለብሽም የተባለው ለእመቤታችን ለቅድስት ድንግል ማርያም ነው። ተመልከቱ፣ ሁለንተናዋ ሙሉ አድርጎ የሰጣት ይህን ልዩ ጸጋ የሰጣት እግዚአብሔር ነው። ክብር ምስጋና ለስሙ ይሁን። የእመቤታችን ንጽህና ይለያል። ለዛ ነው ሁል ጊዜ እያንዳንዱን ቃል አሁን የምንለውን ልባችን ላይ ስናስቀምጥ በትክክል ነገረ ማርያም ይገባናል። በትክክል እንዲገባን ታዲያ እያንዳንዱን እስቲ ቃል በቃል የተናገርነውን ነገር ወደ ልባችን እንቀይረው። ምን አስገራሚ ነገር ነው! እጅግ አስደናቂ ነገር ነው። ለማንም ያልሆነ ነው። ምናልባት ስለ እመቤታችን ስለ ቅድስት ድንግል ማርያም በተዛባ መንገድ መግለጽ የሚፈልጉ ሰዎች ይሄንን የቤት ስራ እንስጣቸው። አንተ እንዴት ታየዋለህ እንበላቸው። እናንተ እንዴት ትተረጉማላችሁ እንበላቸው። መልሱን መንፈስ ቅዱስ ያቀብላቸው። በእውነት እግዚአብሔር መንፈስ ቅዱስ ካረዳም በቀር አንዳንድ ጊዜ በሰውኛ በሰው አስተሳሰብ የምንሄድባቸው አካሄዶች የተሳሳቱ ወይም ስሁት የሆነ ጎዳና ላይ ሊጥሉን ይችላሉ። እግዚአብሔር ሲረዳን ግን ሁሉ ነገር ግልጥ ብሎ ይታያል። ስለ እመቤታችን ስለ ቅድስት ድንግል ማርያም ንጽህና በተለይ የተለየ ነገሯ ምንድን ነው? ድንግል ማርያም ተመልከቱ፣ ድንግል ማርያም የአዳም በደል ያልደረሰባት፣ የአዳም በደል ዓለምን የተቆጣጠረ በተለይ ነቢዩ ኢሳይያስ ሌሎችም ነቢያት
ሌሎችም ነቢያት በትንቢታቸው ጽድቃችን እንደ መርገም ጨርቅ ተቆጠረ ብለው እንዳልመሰከሩ ከዚህ ሁሉ ነፃ የሆነች ግን ድንግል ማርያም ናት። ክብር ምስጋና ለእግዚአብሔር ይሁን። ለምን እንዳዘጋጃት ግን ተመልከቱ። ለምን እንዳዘጋጃት ይሄን በትክክል ሲገባን የእመቤታችን የቅድስት ድንግል ማርያም ንጽሕናዋ በትክክል ይገባናል ማለት ነው። ዛሬ ይህን ያህል ካየን ካለን ሰዓት አንጻር በአጠቃላይ ዛሬ የእመቤታችን የቅድስት ድንግል ማርያምን ንጽሕና፣ ክብር፣ ጸጋ በልዩ ሁኔታ ለይተን ተመልክተናል። ይህን የተማርነውን ትምህርት እግዚአብሔር ልባችን ላይ ያስቀምጦልን ምናልባት ውጅንብር በበዛበት በዚህ ዓለም ላይ እንዳንደናገር እግዚአብሔር ልቡናን ሰጥቶ በዚህ ጸንተን መኖር እንድንችል ይርዳን። ያስተማረን የመከረን አምላካችን አባታችን ቅዱስ እግዚአብሔር ስሙ ለዘላለም ከፍ ያለ የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያምን ፍቅሯን ከልባችን ውዳሴዋን ደግሞ ከአንደበታችን አይነጥልብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። አሜን። አምላካችንና መድኃኒታችን ኢየሱስ ክርስቶስ በመምህራችን ላይ አድሮ የመከረን የገሰጸንና ያስተማረን ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። ለመምህራችንም ከዚህ በላይ የሚያገለግሉበትን እድሜና ጤና ይስጥልን፣ ቃለ ሕይወትን ያሰማልን፣ በእድሜ በጸጋ ይጠብቅልን። አዎ እኔና እናንተ ይህን ማለት ብቻ ነው። እግዚአብሔር ደግሞ በስውር ይሰጣል። ቅድስት ድንግል ማርያም ደግሞ ያሳደገችውን ልጇን ትኮተኩታለች፣ ትጠብቃለች፣ ታሳድጋለች፣ ታሰለጥናለች እና አዎ ሁላችንም እንዲሁ ነን አይደለ ክርስቲያኖች? ስለዚህ እሷ ደግሞ በሄዱበት በሚኖሩበት ጠብቅልን። መምህራችን እንግዲህ በጣምና በጣፈጠ የዚህን ዓለም ሁኔታ ባገናዘበ መልኩ በሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ተነስተው ጸጋን የተመላሽ ሆይ ደስ ይበልሽ በሚል ኃይለ ቃል ደስ የሚያሰኝ ትምህርት አስተምረውናል። አሁን በድጋሚ ቃለ ሕይወትን ያሰማልን፣ የአገልግሎት ዘመናቸውን ያርዝምልን። እንግዲህ ክርስቲያኖች ሰዓቱን አሁን መምህራችንም የገደቡት ትምህርቱን እዚህ በላይ መሄድና ማመስጠር ይችሉ ነበር። ምክንያቱም ያው የትርጓሜ መጻሕፍት ተርጓሚም ስለሆኑ እዚህ በላይ መሄድ ይችሉ ነበር። ግን የእናንተን ሰዓትና የእናንተን ችኮላ እያዩ ነው ሰዓቱን የገደቡትና ሰዓታችሁ እንዳንሻማ ብለው እየፈጠን ነው ያለ። ስለዚህ ይሄ እንደምታዩት የሚበራው ጧፍ በአንድ አብረን እልል ብለን ስለ እመቤታችን ደስታ ስለ ቅድስት ማርያም ደስታ ደስ ብሎን በአንድ ላይ የምናበረውና ተረጋግታችሁ ከዝማሬው በኋላ እናበረዋለን። እየሰማችሁ ነው። በአንድ አብረተን እልል ብለን እንሸኛኛለንና አስቀድማችሁ ባታበሩ የሚል ነው። እሺ አሁን እንግዲህ ወንጌሉን እንዲህ ሰምተናል። እግዚአብሔር ደግሞ በተለያየ ነው እኔና እናንተ እንዳንሰለች እንደ ሕፃናት በተለያየ መንገድ እግዚአብሔር ያስተምረናል። ዝማሬው፣ ከበሮው፣ ጸናጽሉ ማንኛውም ነገር ትምህርት ነው። ነገር ግን ይህ ትምህርት አብዛኛዎቹ ስውር ሊሆኑ ይችላሉ። በጸናጽሉ፣ በከበሮ፣ በመቋሚያው፣ በዝማሬ የምናመሰግነው ምስጋና እኔና እናንተ ምናልባት ሰምተነው ብቻ ልናልፍ እንችላለን። ካዳመጥነውና ከመረመርነው ግን ወንጌል ነው። ስለዚህ አሁን ደግሞ ራሱን ይቻለ የዝማሬ ወንጌል ለትንሽ ደቂቃ እንማማራለን። ስለዚህ ወንድማችን ዘማሪ ዲያቆን ባርክልኝ አስቀድሜ ለሰንበት ትምህርት ቤቱ እንትን ለማለት ፈልጌ ነበር። ስለዚህ ዘማሪ ዲያቆን ወንድማችን ባርክልኝ አሁንም የወንጌሉን መጨረሻ መዝሙር ይዘምርልናል። ወንድማችን ወደ መድረክ እንጋብዛለን።
በድጋሚ እንደምን አመሻችሁ፣ እንደምን ቆያችሁ። አምላካችን ስሙ የተመሰገነ ይሁን። ምናልባት ራቅ ያላችሁና የተቀመጣችሁ ተነስታችሁ እያልን
መልአኩ ሚካኤል ስለው ደስ ይለኛል። ከሚታየኝ ሁሉ ከሚፈራ ካላየሁት ነገር ጠላት ከሰወረ ያድነኛል ቀድሞ ከመንገድ ወጥቶ ሚካኤል ባርነት እጆቹ ዘርግቶ ብዙ ልጆች አሉ ለስሙ ምስል በዙሪያው ያሉት ስለ ፍጹም ምልጃው ለኔ ግን ይለያል። መልአኩ ሚካኤል ስለው ደስ ይለኛል። በባህራን ታሪክ በነተላፊሮስ ባፎምያ መርከብ በመግባታሞስ በነቢዩ ዳንኤል መች ፈጸመና የሚካኤል ክብር ይቀጥል። ብዙ ልጆች አሉ ለስሙ ምስል በዙሪያው ያሉት አክቷል። ስለ ፍጹም ምልጃው ለኔ ግን ይለያል። ስለው ደስ ይለኛል። በጉዞ ረዳችሁ በባህር በየብሱ ቀድሞ ደርሶላችሁ ባስታስሱ ስለታችን ሰማ ቆሙ ለዝማሬ በሚካኤል ምልጃ የቆማችሁ ዛሬ ብዙ ልጆች አሉ ለስሙ ምስል በዙሪያው ያሉት አክቷል ክብር ስለ ፍጹም ምልጃው ለኔ ግን ይለያል። መልአኩ ሚካኤል ስለው ደስ ይለኛል። ክብር ለሚገባው ክብር እንሰጣለን። ንጉሥ ለወደደ እንሰግድለታለን። እንኳን ለሚካኤል የሚቆም ጌታ ፊት ክብር ይሰገድለት ለምድር ሹማምንት ብዙ ልጆች አሉ ለስሙ ምስል በዙሪያው ያሉት አብቅቷል። ስለ ፍጹም ምልጃው ለኔ ግን ይለያል። ስለው ደስ ይለኛል። ኪዳነኪ ኮነ ማርያም ኪዳነኪ ኮነ ኪዳነኪ ኮነ ማርያም 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 ኪዳነኪ ኮነ ኪዳነኪ ኮነ ማርያም ኪዳነኪ ኮነ ኪዳነኪ ኮነ ማርያም 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 ኪዳነኪ ማርያም ኪዳነኪ ኮነ ቤዛዊተ ዓለም ማርያም ቤዛዊተ ዓለም ቤዛዊተ ዓለም ማርያም ቤዛዊተ ዓለም ማርያም ቤዛዊተ ዓለም ማርያም ቤዛዊተ ዓለም ማርያም ድል ብላችሁ አመስግኑ። ምስጋናችሁ እያቋረጣችሁ ነው። በወንድማችን ላይ አድሮ ዝማሬ መላእክት የመላእክትን ጣዕመ ዝማሬ ያሰማን አምላካችን የቅድስት ድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ወንድማችንም እንግዲህ እኛ ያለንበትን ስተን በዝማሬ እንድንመጥቅና እንድንነጥቅ ያደረገ ዝማሬ ነው። እግዚአብሔር ወንድማችንን በአገልግሎት ያጽናልን፣ ቃለ ሕይወትን ያሰማልን፣ ዝማሬ መላእክት ያሰማልን። እሺ እንግዲህ ከዚህ ቀጥሎ ፕሮግራሙን አጠር እያደረግን ነው የምንሄድ። እስኪ እንግዲህ በዚህ ቦታ ይሄ አገልግሎት ይቀጥላል። ምናልባት ይህን ጉባኤ ለማዘጋጀት ጊዜው አስቸጋሪ ስለሆነና ነገሮችን ለማከናወን የሆነ ነገር ስለሚያስፈልግ በሱ ጥረት ነው።
አሁን ወንድሞች ወደፊት እየገሰገሱ እየመጡ አው ወንጌል እየተማርን አይደለም፣ ጉባኤ እየተዘጋጀ አይደለም፣ የምናመሸው ሌላ ቦታ ነው እያሉ በእነሱ ትብብር ነው የጉባኤ የተዘጋጀው። በተለይ ኃይለ ጊዮርጊስ የሚባለው ወንድማችን ጓደኞቹን እያሰባሰበ ይህንን ጉባኤ እንዲዘጋጅ ረድቶናል ማለት ነው። ለወንድማችን እግዚአብሔር ክብርን፣ ሀብትን፣ ጸጋን ሁሉ ነገር ይስጥልን፣ ያክብርልን። እንግዲህ ከዚህ ቀጥሎ ሰኔ 30 እንደሚታወቀው መጥምቀ መለኮት ቅዱስ ዮሐንስ ይከበራል። በዚህ ቦታ ቅድስት አርሴማ፣ ቅድስት ኪዳነ ምሕረት፣ ቅዱስ ሚካኤል፣ ቅዱስ ዮሐንስ መጥምቀ መለኮት ይከበራሉና እንግዲህ ሰኔ 30 በዚህ ቦታ ተገኝተን እግዚአብሔርን ያጠመቀውን መጥምቀ መለኮት እግዚአብሔርን ድንግል ማርያም ወለደችው ብለን ሲገርመን ደግሞ ማንም ሊደፍረው ሊነካው ያልቻለውን አምላክ በባህር ተገኝቶ ያጠመቀው መጥምቀ መለኮት ቅዱስ ዮሐንስ ነውና የእሱን በዓል ማክበር አለብን። እናንተ የእፉኝት ልጆች እያለ አይሁድን እየገሰጸ ሳይፈራ ሕዝቡን ለንስሐ ወደ ባሕሩ ይጠራ የነበረ ከጌታው ጋር ተነጋግሮ ጌታውን ያጠመቀ ራሱን አሳልፎ እስከ ሞት ድረስ የሰጠ ታላቅ ሐዋርያ ነውና የእሱን በዓል እናከብራለን። ይሄ ጉባኤ ሁል ጊዜ በ16 ይቀጥላል እና ከእናንተ የሚጠበቀው ከኛ አገልግሎት ነው። መቼም ምንም እንደማይገኝ ታውቃላችሁ። እኛ ካህናቶች እመቤታችን ጊዜ ሰዓሊ ለነ ቅድስት ከማለት በውጭ ሌላ ምንም አንችልም። ስለዚህ እናንተ እግዚአብሔር የፈቀደላችሁና የቻላችሁ ክርስቲያኖች ክርስትናችን እንዲስፋፋ ብዙ ወገኖቻችን እረፍት እንዲያገኙ ወንጌል እንዲሰበክ ዝማሬው እንዲቀጥል እርዱ። ብዙ ነገሮችም ይረዳሉና እሱን አድርጉልን። እሺ አሁን ከዚህ ቀጥሎ ወንድሞቻችን ሰንበት ትምህርት ቤቱ የመጨረሻዋን እንግዲህ የጸሎታችን መጨረሻ እንግዲህ ምህላውን አድርሰን አጥር አድርገን ምህላውን አድርሰን ነው የምንለያየው። እነሱም አጥር አድርገው እንደሚሸኙን አምናለሁ። ስለዚህ አሁን ወደ ወንድሞቻችን ወረብ እንሂድ። ወይ ሰንበት ትምህርት ቤት ወጣቶች ጋር ወስዳቸዋለሁ ማለት ነው። ወደ ሰንበት ትምህርት ቤቱ
Oh
Yeah.
እስኪ በደንብ ልብስ ክር ግን በጣም ደግማችኋል። ቅዝቃዜ ነው። አዎ እንዲህ ነው እንግዲህ ልጆቻችሁን አስተምሩ ማለት ይሄ ነው። አሁን በሰንበት ትምህርት ቤታችን ያለው ጸጋ ይህ ነው። ስለዚህ አሁን ለሰንበት ትምህርት ቤታችን አሁን በድጋሚ ልል ብላችሁ አመስግኑ። አዎ ከዚህ በላይ የሚያመሰግኑበትን እድሜ ይስጥልን፣ እውቀትን፣ እምነትን፣ ጥበብና ድፍረትን ያድልልን። ይህ ከሌለ ከንቱ ነውና ቤተ ክርስቲያን በቤተ መቅደሱ እንዲያጸናቸው እግዚአብሔር ይፍቀድልን። አዎ ሃሌሉያ በጾም ወበጸሎት አሉና ተመጣው ሙሴ አስሮነ ቃላተ። ሙሴ ሃሌሉያ ከተባለው ቅድመ ዓለም ከነበረው አሁንም ካለው ዓለምን አሳልፎ ከሚኖረው ከእግዚአብሔር በጾምና በጸሎት 10ቱ ቃላትን ምን አለ? ተቀበለ፣ ተመጠወ። አዎ ሙሴ አሁን በጾምና በጸሎት 40 ቀን ከጾምና ከጸለየ በኋላ ይህን ሕግጋት ወይም የእግዚአብሔር ትእዛዝ ተቀበለና ወደዚህ ምድር መጣ። እኔና እናንተ ደግሞ ከ40 ዓመት በላይ የጸለዩት ቅዱስ ኢያቄምና ቅድስት ሐና በሊባኖስ ተራራ ውስጥ እያለቀሱ ከማህበረሰቡ ተለይተው ሲያነቡ ምን አለበት አንዲት ፍጥረት እንኳን ብትሰጠን ሰው አግሎን እንዲህ እስከ መቼ ነው እስክንሞት ድረስ ዝም የምትለን እያሉ አልቅሰው ያገኟት የተለየች በልባና በጾም የተገኘችን ድንግል ማርያም ለኛ ሰጠን። እግዚአብሔር ቸር ነው አይደለ ክርስቲያኖች? ስለዚህ አሁን ስሙ የተመሰገነ ይሁን። እመቤታችን ቅድስት ድንግል ማርያም እኮ አዎ ዓለም አላወቃትም ገና። ክርስቶስ መጣ፣ አስተማረ፣ ሰበከ፣ ሞተ፣ ተነሳ፣ አረገ፣ ዓለምን ሁሉ አዳነ። ታዲያ በማን ላይ ተገልጦ እንዴ? አሁን አንድ ይህ ቤት ያምራል ከተባለ የቤቱ ባለቤት ማን ነው? ማን ነው የቤቱ ባለቤት? ከሌ ነው ከተባለ ቤቱ እንዴት ያምራል ነው የሚባለው አይደለ? ታዲያ ክርስቶስ ያንን ማኅፀኗን ቤት አድርጎ ዙፋን አድርጎ የተገለጠባት ድንግል ማርያም ናት። ስለዚህ አልተረዱም። እኛ ግን በተረዳነውና እግዚአብሔር በገለጠልን መጠን በዚህ መልክ እናመሰግናለን። እናንተንም እግዚአብሔር ያክብርልን። ይህን ሰዓት ሰጣችሁና ታግሳችሁ የእግዚአብሔር ቃል ስለሰማችሁ ቤተክርስቲያን ስም እናመሰግናለን። እንግዲህ ከዚህ ቀጥሎ አጠር ያለች ምህላ ነው። ከዚህ አስቀድሞ ልነግራችሁ ያሰብኩኝ ወንድማችን መጋቢ ሐዲስ ጥላሁን ከበደ አሁን ይህን ቃል ያስተማሩን ስለ እመቤታችን አብራርተው ያስተማሩን መምህራችን ቤተ መቅደስ ሚዲያ የሚል አለ። ስትገቡ ሌላ ቲክቶክ የምታዩት ብዙ የሚለቀቁ ነገሮች አሉ። አይናችሁን ከሱ ላይ ከምታፈጡ ይህን ተከታተሉ። የእግዚአብሔር ቃል የጠማቸው ብዙ ማህበረሰብ አሉና እሱን ሰብስክራይብ እያደረጋችሁ ሌሎች ወንድሞቻችን ሁሉ እየሸር ያደረጋችሁ እንዲመለከቱ አድርጉ። ስለዚህ ይህን ተከታተሉ ብለዋል። ቤተ መቅደስ ሚዲያ የሚለውን እንድትከታተሉ መቼም ወደ ስልካችሁ ስትገቡ ዓለምን ለማየት ነው እና የምትገቡ ከዓለም በላይ የረቀቀውን ደግሞ የቤተክርስቲያን ትምህርትና አስተምሮ መመልከት ለኔ ማየት ለኔና ለእናንተም ጸጋ ነው፣ ከኃጢአትም የሚጠብቅ ነው። ብዙ የሚለቀቅ አብሮ ነገር ስላለ እኔና እናንተ ብዙ የሚስበን ነገር ስላለ ማለት ነው። አሁን ሰዓቱ እንዳይሄድ እህቶቻችን እናቶቻችን ብቻቸውን እንዳይሆኑ ወደ ጸሎቱ ነው። አጥር ባለ ምህላ ጸሎታችን እንጨርሳለን። ሰላም ወልድ ወመንፈስ ቅዱስ ወግራለ እግዚእነ ቅድስት ድንግል ማርያም ሞገሰ መስቀሉ ወሀብተ ረድኤቱ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ኢይራቅ ወትረ ማእከሌ ወማእከለ ኩልክሙ እስከ ለዓለመ ዓለም እግዚኦ መሐረነ ክርስቶስ መሐረነ ክርስቶስ ማርያም
ማረነ ክርስቶስ በእንተ ማርያም ማረነ ክርስቶስ በእንተ ማርያም ማረነ ክርስቶስ በእንተ ማርያም ማረነ ክርስቶስ በእንተ ማርያም ማረነ ክርስቶስ ያላይሶ 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 ኪርያላይሶ ያላይሶ ኪርያላይሶ አምላክ ኦ አምላክ አምላክ ኦ አምላክ አምላክ ኦ አምላክ ክርስቶስ ኦ ክርስቶስ ክርስቶስ ኦ ክርስቶስ ክርስቶስ ኦ ክርስቶስ ያድነነ እምአቱ ይሰውረነ በምሕረቱ በእንተ ማርያም ወላዲቱ 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 ስምዐነ አምላክነ ወመድኃኒነ 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 ዮ ማረነ ክርስቶስ ኦ ማረነ ቸርነ አቤቱ ማረነ አቤቱ ማረነ እንደ ይቅርታን ስጠን ይቅርታን ስጠን ከኃጢአቴ አንጻር ከክፉ በደሌ ከክፉ በደሌ ለዚያች ክፉ ኃጢአት እንዳልሆነ አድሮለ እንዳልሆነ አድሮለ እኔ ሳበሳየ በደሌን ሳውቀው ጥፋቴን ሳውቀው ከቶ የሚያድነን ቸር
ተቀበል ጸሎታችንን ምህላችንን አባት ሆይ ላክልን ቅዱስ ሚካኤል ቅዱስ ገብርኤል ለነቢያት ሐዋርያት ጻድቃን ሰማዕታትን የተቀበለ አምላክ የእኛንም ጸሎታችንን ምስጋናችንን ልመናችንን ጾማችን ጸሎታችን ይቀበልልን። በሰላም የዋለን አምላካችን በሰላም እንዲያሳድረን ልዑል ፈቃዱ ይሁንልን። ምህላችን ጸሎታችን አስተቆታችን ጾማችን ተቀብሎ ለኢትዮጵያ ለሀገራችን ሰላም ፍቅር አንድነት ይዘዝልን። እግዚአብሔር አምላካችን በቸርነቱ በምሕረቱ ከእናታችን ከንጽሕተ ንጹሐን ከቅድስተ ቅዱሳን ከኪዳነ ምሕረት ረድኤትና በረከት ጸጋና ሀብት እንዲከፍለን ልዑል ፈቃዱ ይሁንልን። በሰላም ያዋለን በሰላም ያሳድረን። የቸርነቱን ሥራ ይስራልን። አባታችን ሆይ እያልን እንለምነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። ኩኑ ፍትዋነ ወንጹሐነ ይረስዕኒ ይረስዕክሙ ድሉዋነ ለመንግሥተ ሰማያት ወንጹሐነ እምኃጢአት እግዚኦ መሐረነ ክርስቶስ 12 ጊዜ ስለ እናቱ ስለ ድንግል ማርያም ስለ እናታችን ስለ ድንግል ማርያም ብሎ ይቅር ይለን ዘንድ በእንተ እግዝእትነ ማርያም መሐረነ ክርስቶስ 12 ጊዜ የእግዚአብሔር ጸጋ የእግዚአብሔር ወልድ ፍቅር የእግዚአብሔር መንፈስ ቅዱስ አንድነት የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም አማላጅነት የጻድቃን የሰማዕታት የመላእክት ተራዳኢነት ከሁላችን ጋር ይኖሩ። ማይሰራላ እግዚአብሔር ይባርክ። በሰላም ግቡ። እሺ ወንድሞች ወንበርን ሙሉ በሙሉ ሰብስብ አድርጋችሁ ወደ ቤተክርስቲያኑ በረንዳ አስገቡልን።